ሰላም ሰላም የተወደዳችሁ እንኳን ወደ ቢትኮይን ኢትዮጵያ ተመልሳችሁ በደህና መጣችሁ። በዛሬው ቪዲዮ ስለ ቢትኮይን አዲስ ሎው ሴት ስለማድረጉ እንዲሁም ደግሞ አሁን ያለውን የሎካል ፕራይስ አክሽን ዲስከስ የምናደርግ ይሆናል። የሚቀጥለው ሳምንት ምን ኤክስፔክት እናደርጋለን፣ ኢዝ ዘ ጁን ሎው ኤን የሚሉትን ነገሮች የምናወራ ይሆናል። እንዲሁም ስለ ጎልድ አንዳንድ ነገር የምናወራ ይሆናል። ስለ ኤኩዊቲዎችም ማስታወስ ያለብን ነገሮች ስላሉ ስለነሱ የምናወራ ይሆናል። ስለዚህ ለቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮቹን ደግሞ የምትወዳቸው ከሆነ ላይክ እያደረጋችሁ ለፉ። ወደ አናሊሲሳችን በቀጥታ እንሂድ። ሶ ፈርስት ቲንግስ ፈርስት እንደምትመለከቱት ትናንትና ፖስት አድርጌላችሁ አሳውቂያችሁ ነበር። ኦን the 1 hourly time frame bitcoin is making a pennant ብያችሁ ነበር። ተመሳሳይ ፔነንት እዚህ ጋር አይተን ነበረ እዚህኛው ጋር ሐሙስ ዕለት። አሁን ደግሞ ቅዳሜ ላይ ይሄንን ፔነንት ሰራን። ፕራይስ can break down or break out ብያችሁ ነበር። ከሁለቱ አንዱ የሚፈጠርበት ፕሮባቢሊቲ አለ። እኔ የትኛው ሊፈጠር እንደሚችል አላቅም ብያችሁ ነበር። ኦፍ ኮርስ ቻርቶች ናቸው የሚነግሩን። we have broken out እንደምትመለከቱት የፕራይስ አክሽኑ ደግሞ ታርጌት የሚሆነው ወደ 64000 አካባቢ ነው። የዚህኛውን የተከፈተበትን የአፉን ርዝመት ስትለኩት ነው ወደዛ የሚሄደውና ወደዛ ስትሄዱ ፕራይስ አክሽኑ የሚያሳየን ወደዚህ ይሄዳል የሚለውን ነው። ነገር ግን በመንገዳችን ላይ ብዙ ሬዚስተንሶች አሉ። እነዚህ ብሉ ላይኖች ትመለከቷላችሁ። እናም ደግሞ ቢትኮይን ወደዛ ከሄደ በኋላ ኦሬዲ አሁን ሪጀክሽን አግኝቶ ወደታች እየሄደ ነው። one of the reason is there is a lot of resistance። የመጀመሪያው 63000 አካባቢ ላይ ነው። እዛ ድረስ ራሱ አልደረሰም። ቢትኮይን ሪጀክት ተደርጎ ወደታች እየሄደ ይመስላል for now. And the other thing ያሁኑን ፓምፕ ብዙም የማላምንበት ምክንያት is because we are on a weekend እና ቮሊዩሙን ስትመለከቱት it's really low, a very thin liquidity ነው ያለው on the weekends እና እንደምታውቁት ይህ ነገር ያሁኑን ፓምፕ እውነተኛ ነው ብዬ እንድናገርና ሰስቴንድ ሆኗል። ያሁኑ ያየነው ሎ 59000 is the low of June ብሎ ኮል ለማድረግ በጣም ከባድ ነው የሚሆነው። ለወራት ይህንን ነገር አስቀድመን እኛ እየጠበቅን ነበር። ብዙ ሰዎች the low is 60k ብሎ ሲያወሩ እኛ ያንን ሎ አትሊስት ስዊፕ ያደርገዋል በሚቀጥሉት 30 ቀን ብለን አውርተን ነበረ። ስዊፑን አግኝተናል። ኦኬ we haven't seen a daily closure እዛ በታች ሆኖ ነገር ግን ስዊፑን አይተናል። የሁላችንም ጥያቄ የሚሆነው was that it ያ ያየነው was that the low and then ከዚህ በኋላ ፓምፕ ነው ወይ የምናደርገው ነው። of course ፓምፕ እናደርግም we don't go that much significant ምክንያቱም we have the bear market resistance band, we have the የ200 daily moving average ከላይ የምናገኘው ማለት ነው። let's add it እንመልከተው የቱ ጋር እንደደረሰ። የ200 daily moving average አሁን 78000 ላይ ነው ያለው። it's not even 80k ላይ አይደለም ከዚህ በአሁኑ ሰዓት ላይ the bear market resistance band ከሎወር ባንዱ 65000 ላይ ይገኛል። higher ባንዱ ደግሞ 75000 ላይ ይገኛል። so these are a huge resistance for bitcoin ወዴትም እንዲንቀሳቀስ አያደርጉትም እና እነዚህ ነገሮች ተመልከቷቸው። even in the local price action there is the anchored VWAP ከየት ነው አንከር የምናደርገው? ከዚህኛው ሀያችን second of June ላይ ቶፕ ካደረግንበት ስናመጣው እዚህ ጋር በጣም ብዙ ሬዚስተንሶች አሉ። ብቻ እዚህ ድረስ ማይደርስበት ፕሮባቢሊቲ it's higher than getting up there. of course ይህንን ፔነንት ብሬክ አውት አድርገናል፣ ግን it doesn't mean ፕራይስ ቀጥታ ወደዛ ሊሄድ ይችላል። ምክንያቱም በጣም ብዙ ሬዚስተንስ አለ። ሁልጊዜ ደግሞ ማስታወስ ያለባችሁ ነገር higher time frame price action is always the king over the lower time frame price action. ይሄንን ማስታወስ አለባችሁና so let's see how things develop. These are the regions you should be watching. The ultimate region bitcoin bullish መሆንና if it wants to take that liquidity on the upper side እንደምትመለከቱት በጣም ብዙ ሾርት ፖዚሽኖች አሉና there is some liquidity around 62 even in 64,000 ላይ ብዙ billions and billions of short position liquidity የሚደረጉበት ፕሮባቢሊቲ ስላለ ወደዚህ አምርቶ የመጀመሪያው በቃ ዋነኛው significant resistance የምንለው 64000 ላይ ነው። እንደምትመለከቱት እዚህ ጋር ፕራይሱን እንዳይወጣ ከዚህ ተደርጎ ተይዟል። እዚህ ጋር ከዚህ ቀን ጀምሮ በአሁኑ ሰዓት ላይ as of recording it we are below the 200 weekly moving average. አሁን ያለው ያ weekly moving average 61836 ነው። so the weekly closure ዛሬ እንደምናገኝ ታውቃላችሁ። ዛሬ እሁድ ነው። በጣም ኢምፖርታንት የሆነ weekly closure ነው የሚሆነው። ከዛ weekly moving average በላይ የምንዘጋ ከሆነ there is a significance or a probability በሚቀጥለው ሳምንት ትንሽ of a dead cat bounce የምንላት አይነት ባውንስ ልናገኝ የምንችልበት ፕሮባቢሊቲ አለ። ከዛ በታች ደግሞ ሆነ የምንዘጋ ከሆነ the probability ደግሞ ፌቨር የሚያደርገው ቤሮችን ይሆናል። so that weekly closure
it's going to be really significant. Watch for that. ከዚህም አልፈን ወደ higher time frame አናሊሳችን ስንመለስና is the low in የሚለውን ጥያቄያችንን ለመመለስ ስንሞክር of course ማንም ሰው አያውቅም። እኔም ልነግራችሁ አይችልም። የትኛውም አናሊስት ይሄ ሎው ገብቷል ብሎ ሊነግራችሁ አይችልም። ነገር ግን አንዳንድ ኢንዲኬተሮች ሎው ገና አልገባም there is something still to be desired of የሚል ነገርን ይነግሩናል። ከነዚህዎቹ ኢንዲኬተሮች ነው በጣም ከመወዳቸውና ከምጠቀማቸው መካከል ይህ ROI of Bitcoin from the yearly open ነው። ይህ አመት ከተከፈተበት ያለውን የፕራይስ አክሽን ስናመጣውና በቀይ የምትመለከቱት እሱ ነው። ይሄ ደግሞ ነጮቹ አቨሬጁ ነው። አቨሬጁ የት አካባቢ ይሄዳል የሚለው ነው። በጣም የሚያስቀውና የሚገርመው ነገር የቢትኮይን ፕራይስ አክሽን it's exactly where it is on average in the mid-term years እና ይህንን ስትመለከቱት so in 10 days you see Bitcoin going off a cliff ከተራራ ላይ ሲወድቅ ነው የምትመለከቱት እዚህ ጋር it's a significant drop እዚህ ጋር so ይህ የሚፈጠረው ዛሬ ስንተኛ ቀን ላይ ነው መሰላችሁ? ዛሬ 158ኛው ቀን ላይ ነው። ሎውን የሚፈጥረው እዚህ አቨሬጁ ላይ 165ኛው ቀን ነው so not even yeah more or less not even 10 ቀን ራሱ አይደለም 7 ቀን ነው I guess if I'm not wrong so በ7 ቀን ውስጥ በሚቀጥሉት 10 ቀናት ላይ ይህ ሙቪንግ አቨሬጅ አሁን ሁሉ ጊዜ የሚኖርበት ፖዚሽን ላይ ነው ያለው። ከዛ በኋላ ግን ከ7 ቀን በኋላ ብትመለከቱት አቨሬጁ it's about 43% lower from the yearly open the yearly open የቱ ጋር ነው የከፈትነው ይሄንን አመት እሱን ስንመለከተውና ያ ደግሞ ወደ አሁን ምን ያክል ርቀን እንገኛለን let's measure it together so the yearly open 1st of January is like right here 88900 ላይ ነው የከፈትነው አሁን ከየርሊ ኦፕኑ የደረስነው 33 ብቻ ነው ወደ 43% ነበር ቀደም ያለው አይደለ ወደ 43 ወደ 44% ከሄድን በሚቀጥሉት 7 ቀን ነው ይህ አቨሬጅ የሚያሳየን so that would put us exactly at our support region ዲስከስ እያደረገን የነበረበት ከረጅም ጊዜ ከፌብሩዋሪ ጀምሮ ይህ ሲግኒፊካንት ሰፖርት እንደሚሆን 51000 ወደ 49000 አካባቢ በጣም ሲግኒፊካንት ሰፖርት እንዳለ this low this capitulation low እዚህ ጋር በ4th of August ላይ ከባንክ ኦፍ ጃፓን ሬዝ ካደረጉ ሬት በኋላ ከአንድ ሳምንት በኋላ በጣም የሚገርም ሰፖርት ያገኘበት ቦታ ነው it's even the top of when the ETFs launched here on 10th of January for Bitcoin for the first time እና ያንን ቶፕ ሲግኒፊካንት ያደረገበት ፖይንት ነበር so አሁን እንደ ሰፖርት ነው የሚሆነው እዚህ ጋርም ሰፖርት ሆናል እዚህ ጋር ሬዚስተንስ ነበር resistance turn into support እንደምታውቁትና one of the things that's ሎ አልገባም ብዬ እንዳስብና ከዚህ በኋላ still there is something to be desired ብዬ ማስብበት ምክንያት ዋነኛው ይሄ ነው ይህ ቻርት ነው እዚህ ጋር የምትመለከቱት ሌላኛው ደግሞ ተርሚናል ፕራይሱን ስንመለከተው ነው የቢትኮይንን ፕራይስ we divided by the terminal price እና not the terminal realized price sorry ስትመለከቱት still ቢትኮይን ወደ እነዚህ ከተርሚናል ፕራይሱ በታች አልገባም ይህ የሚያሳየን ፕራይሱ divided by the terminal price ነው you can also see የቢትኮይን ባላንስድ ፕራይሱም እዛ ወደዚህ ሌቭል ወደ መሬቱ አካባቢ ላይ ስቲል አንመጣም ኦፍ ኮርስ ባላንስ ፕራይሱ ረጅም መንገድ ላይ ነው የሚገኘው እዛ ሌቭል ላይ እስኪደርስ ድረስ ነገር ግን ሪያላይዝድ ፕራይስ ዲቪዥኑንም ስትመለከቱት ከሪያላይዝድ ፕራይሱ ራሱ አልወረድንም ይህ ሪያላይዝድ ፕራይስ የት ነው ያለው በአሁኑ ሰዓት ላይ ስትመለከቱት ሪያላይዝድ ፕራይሱ የቢትኮይን የሚያሳየን ወደ 53000 አካባቢ ነው ሶ ላስት ቤር ማርኬት 2022 ላይ ጁን ላይ ነው ከዛ ወርደን እንትን ኮንፈርም ያደረግነው የጁኑን ሎ የ2018 ስትመለከቱት ገና እስከ ኖቬምበር አይ ቲንክ እስከ ኖቬምበር ድረስ አልወረድንም ነበረ ግን የአሁኑን ፕራይስ አክሽናችን ስንመለከት ከ2022 ጋር በጣም እንደሚመሳሰል እናውቃለን ሁላችንም ስለዚህ there is a good probability ይህ ሊፈጠር የሚችልበት 2014 ላይ ከሪያላይዝድ ፕራይሱ እስከ ኦክቶበር ድረስ አልወረድንም ነበረ so these two indicators ሎው ገና አልገባም ብዬ እንዳስብና there is still something to be desired እንድል ያደርገኛል ማለት ነው የእናንተ ጀጅመንት እናንተ ናችሁ የምታደርጉት ኦፍ ኮርስ ይህ ምንም አይነት ፋይናንሻል አድቫይዝ አይደለም እኔ ምንም አይነት የፋይናንሻል አድቫይዘር አይደለሁኝም የራሳችሁን ኢንቨስትመንት ዲሲዥን ስታደርጉ ራሳችሁ ሪሰርቻችሁን ማድረጋችሁን አበረታታለሁ ጋይስ ሶ ወደ ቪዲዮዎቻችን ከመቀጠላችን በፊት በዚህ ሳምንት ማለትም በሚመጣው ሳምንት የሚወጡ በጣም ኢምፖርታንት ማክሮ ዴታዎች አሉ ሮብለት there is core inflation year to date month to month inflation rate እንዲሁም ደግሞ CPI የሚወጣ ይሆናል የዛ ቀን
we will be live streaming it guys, so make sure you join us. live stream እናደርግ ይሆናል ሮብለት በኢትዮጵያ ሰዓት አቆጣጠር ከ9 ሰዓት ተኩል ጀምሮ ላይ ዴቶች ይወጣሉ። እኛ ከ15 ደቂቃ በፊት ነው የምንገባው አስታውሱ። you'll find the thumbnail notify me የሚለውን ታነኩታላችሁ። ላይቭ ስንገባ ወዲያው ይደርሳችኋል። so make sure you join me on the live stream። ሌላም ፕራይስ አክሽን አሪፍ ኢንትረስቲንግ የሚሆን ከሆነ ከሮብም ቀድመን ላይቭ ስትሪም እንገባ ይሆናል። ነገር ግን ብዙም ዴድ ከሆነ ፕራይስ አክሽኑ ብዙም ሙቭመንት ማይኖር ከሆነ we will be waiting for ሮብለት። ከዛም አልፈን የፒሲም ዴታ ይወጣል ሐሙስ ዕለት። ሶ ፒሲ ላስት ታይም በጣም ማርኬቶችን ኖ ፒፒአይ ሶሪ ፒፒአይ it has price producer price index ይወጣል። ማርኬቶችን ሙቭ እንዲያደርጉ አድርጓቸዋል። ይህንንም አብረን የምንመለከት ይሆናል። ሶ ሮብና ሐሙስ ላይቭ ስትሪሞችን የሚኖሩን ይሆናል። ከዛ ከነዚህ ውጪ ደግሞ አሪፍ ፕራይስ አክሽን የሚሆን ከሆነ I will be letting you know on the posts። ቲክቶክ ላይ የምትከታተሉ ከሆነ እዛው አጭር ቪዲዮ ነግራችኋለሁ ላይቭ ስትሪም እንደምናደርግ፣ እዛው ላይ ላይቭ ስትሪሙ ላይ እንገናኛለን ማለት ነው። ወደ ዛሬ ቪዲዮ በቀጥታ ማለት እንመለስ ወደ ቪዲዮዎቻችን። ስለ ኢቴሪየም ስናወራ ኢቴሪየም በጣም it has been falling off a cliff እንደምትመለከቱት። so one thing is guys, ኢቴሪየም is a leading indicator ምክንያቱም የቢትኮይንን ፕራይስ አክሽን multiply አድርጎት ነው የሚወስደው እና ኢቴሪየም has gone really further from its lows። እዚህ ጋር እንደምትመለከቱት ይህ ነገር it gives me some other confidence ፕራይሱ ገና አልገባም ሎው አልገባም ብዬ እንዳወራ ያደርገኛል። of course it doesn't have to follow ኢቴሪየም perfectly። ነገር ግን የኢቴሪየም ፕራይስ ከዛኛው አንፃር በጣም ወርዷል። ከፌብሩዋሪ ሎ ስትመለከቱት ምን ያክል ወርደናል ከፌብሩዋሪ ሎአችን። ቢትኮይን ገና ስዊፕ ብቻ ነው ያደረገው። ኦፍ ኮርስ ወደ 13% ያ 13% ወርደናል። ሶ እነዚህ ነገሮች ናቸው ሎው አልገባም ብዬ እንዳወራ የሚያደርጉኝ። ሎው ደግሞ ገብቷል። ከዚህ በኋላ ራሊ እናደርጋለን እዚሁ ኮንሶሊዴት እናደርጋለን እንድል የሚያደርገኝ ነገር ደግሞ ቢኖር አንደኛው የመጀመሪያው የ2018 ኮምፓሪዝናችን ነው። አይ ኖ የትኛውም ቤር ማርኬት ኤግዛክትሊ ካርበን ኮፒ ሆኖ አያውቅም። ካለፉት ቤር ማርኬቶች አንፃር ስንመለከታቸው 2014 የራሱ ካራክተር አለው፣ የ2018 የራሱ ካራክተር አለው፣ የ2022 የራሱ ካራክተሪስቲኮች አሉት። ሶ ማይ ጌስ ኢዝ የአሁኑም ቤር ማርኬት ከየትኛውም ጋር ይመሳሰል። this is the base case። ታሪክ ምን ያስተምረናል የሚለው ነው የምንመለከተው እና ይህ 2018ቱ እንደዛ ሊፈጠር ይችላል፣ ይሄ ነገር ሊደገም ይችላል የሚል ፕሮባቢሊቲ ይሰጠኛል። ሌላኛው 60,000 በጣም ኢምፖርታንት የሆነ ሰፖርት ነው ለቢትኮይን ጋይስ። የ2022ቱ ነው የ2021 ቶፕ የ2000 እዚያም ጃንዋሪ ላይ ኢቨን ኢን ኦክቶበር ሴት ያደረግነውን ቶፓችን ነው። ከዛ በኋላ ደግሞ እዚህ ጋር የምትመለከቱት ይህ በጣም ረጅም ጊዜ ፈጀበት ለቢትኮይን በጣም ረጅም ጊዜ ፈጅቶበታል እዚህ ጋር 2024 ላይ እና አሁን ያለው ፕራይስ አክሽን ስትመለከቱት literally the reverse of this። ይህ ቡል ፍላግ ነው፣ ይሄ ደግሞ ቤር ፍላግ ነው እንደምትመለከቱት። ሶ እዚህ ጋር ምን ያክል ቀን ፈጀብን ይህ ሪጅን ውስጥ ኮንሶሊዴት ስናደርግ ከ52000 ወይም ደግሞ ከ49000 ልትሉ ትችላላችሁ ሰፖርት ያገኘበትን እስከ 72000 ኮንሶሊዴት እያደረገ ቢትኮይን የትም ሳይሄድ ምን ያክል ጊዜ ፈጀበት የሚለውን ስትቆጥሩት it gives us around how many days? this is on the weekly daily chart ላይ እንሂድና እንመልከተው ምን ያክል ቀን ይሰጠናል። ወደ 130 230 ምናምን ቀን ነው። ሶ ከዚህ አሁን ከፌብሩዋሪ 6 230 ቀን not this ከፌብሩዋሪ 6 230 ቀን የት ይሰጠናል የሚለው ሜጀር ስናደርግ let's see 230 ቀን ወደ ሴፕቴምበር ይወስደናል። ሴፕቴምበር ደግሞ ኮንፍሉዌንስ የሚያደርገው ወደ በስቶክ ማርኬቱ ላይ የምናገኘውን ኮሬክሽን ይሆናል ብለን የምናስበውን እዛ ጋር ይሰጠናልና I wonder አሁን የምናየው ነገር ከዚህኛው ጋር በጣም ተመሳሳይ ስለሆነ ይህ ሪጅን ደግሞ በጣም ትልቅ ሰፖርት ስለሆነ በፊት ሬዚስተንስ የነበረ ነው። ከነዚህም እየወረድን ነው በአሁኑ ሰዓት ኦፍ ኮርስ። ነገር ግን I wonder guys, I wonder if history is going to be repeating እና ይህን ተመሳሳይ ኮንሶሊዴሽን በቤር ፍላግ ፓተርን with a bigger bear flag pattern እዚሁ ጋር እየፈጠር ነው ቢሆንስ የሚል አስተሳሰብ አለኝና ምና ይሆናል። I cannot tell you exactly ምን ሊፈጠር እንደሚችል። ነገር ግን የጁኑ ሎ I would say በሚቀጥሉት 2 ሳምንታት ማክሲመም ሚድ ጁን አካባቢ በጣም early ስለሆነ ነው ኢንሲስት ማድረግ ያልፈለኩት ሎው ገብቷል ተብሎ እንዲታሰብ ማያደርገው። we will find a low in June and then we will rally into July and August። ብዙ ልጆች ይህንን ጥያቄ ጠይቃችሁኛል፣ ለእናንተ ነው ይህ መልስ።
ገዝቼ የነበረ ቢትኮይንን ወይም ሶሎናን ገዝቼ ነበር ወይ ኢቴሪየምን ገዝቼ ነበር እዛ ላይ ያለ ቢትኮይን 83000 ኢቴሪየም 2000 ምናምን ላይ ሶሎና 90 ምናምን ነበር መስለኛል እዛ ላይ ያለ ገዝቼ ነበር ብሬን እየተበላው ነው ላላችሁኝ እኔ ምንም አይነት ፋይናንሻል አድቫይስ መስጠት እንደማልችል ታውቃላችሁ እናንተም ፋይናንሻል ዲሲዥን የምታደርጉት እናንተ ናችሁ ይህንንም እንትን እንድታነቡት ጋብዛችኋለሁ ነገር ግን እኔ በሆነ ማደርገው ነገራችሁ አሁን ፕራይሶች ወደታች እየሄዱ ነው ፕሮባብሊ ጁላይ እና ኦገስት አሪፍ የሆነ ራሊ ይኖረናል ኖት ዳት ማች ሲግኒፊካንት እንዳሁን ያየነው ራሊ እስከ ሜይ እስከ ሄደው ድረስ ራሊ የሚሄድ አይመስለኝም ነገር ግን ጁን ላይ ሎ ከፈጠርን በኋላ የቢትኮይን ታሪክ እንደሚያሳየን ጁላይ እና ኦገስት ላይ ራሊ ይኖረናል ካውንተር ትሬንድ ራሊ the last counter ትሬንድ ራሊ ይኖረናል የዛ ሰዓት ላይ ኦፍሎድ ብታደርጉ የተሻለ ነው ብዬ አስባለሁ እኔ በሆን ማድረገው ይሄንን ነው ስለዚህ of course this is not financial advice ቢትኮይን በሚቀጥለው ሳምንት ሌላ 15% ሊቀንስበት የሚችልበት ፕሮባቢሊቲ አለ እንደዛ የሚፈጠር ከሆነ ደግሞ የእናንተም አልትኮይን ወደ ገደል የሚገቡት ስለዚህ ይህንን ኢንፎርሜሽን ለእናንተ ልስጣችሁ ዲሲዥኑን እናንተ አድርጉት ባይነኝና ይህንን ከእሳቤ ማለት እሳቤ አድርጉበት ለማለት ወዳለሁ ሶ ኤኩዊቲስ በሚገርም ሁኔታ የአርብለት ሁሉም ነገር ነበር እየወደቀ የነበረው ከጎልድ ጨምሮ ስለ ከኤስ&ፒ 500 2.64% ይህን ሁሉ ቀናት ወደ ላይ ሄደውን ሙሉ ለሙሉ ነው የወሰደውና one thing I can say is የኢኩዊቲው አከፋፈት የዛሬው ማታ በጣም ወሳኝ ነገር ነው ለምንድን ነው ይህንን የምንልበት ምክንያት እዚህ ጋር ተመልከቱት ይህንን ሎ ኤኩዊቲስ የሚወስደው ከሆነ ማይወስደው ከሆነና ነገ ወደ ላይ ራሊ ማድረግ የሚችል ከሆነ so we're making higher highs and lower highs this is a bullish structure እንደምታውቁት እንደዚህ ሊሄድ ይችላል ነገር ግን ይሄንን low take የሚያደርገው ከሆነ we have confirmed a lower low እና we can make a lower high ከዛ በኋላ እንደዚህ ወደታች ልንሄድ የምንችልበት probability አለ of course I don't expect this to be the top for the stock market maybe we sweep it later in September ከዛ በኋላ ነው ወደታች correction የምናገኘው ብዬ ነው ማስበው ጎልድን ስንመለከተው ጎልድ it has also fallen a lot moving averageዎቻችንን አውርተን ነበረ ላይቭ ስትሪሙ ላይ ስለዚህ ጉዳይ በጣም ተወያይተን ነበርና እንደምትመለከቱት ከ200 weekly moving average gold no daily moving average not weekly it has fallen and I think the next support line እዚህ ጋር ነው ወደ 4000 gold ይሄዳል ብዬ ነው ማስበው the DXY is going up እንደምትመለከቱት ይህ ፕሬሸር ያመጣል ማርኬቶች ላይ ሪስክ አሴቶች ይሄን ነገር እንዳይወዱት ያደርጋል የሚቀጥለው ሳምንት የሚወጣው የኢንፍሌሽን ዴታ በጣም ኢምፖርታንት ነው የሚሆነው ጋይስ ምክንያቱም ኢንፍሌሽን if it comes hotter than expected it will be bearish for the markets የኢንትረስት ሬት ሃይኩን ፕሮባቢሊቲ ይጨምራል ሁሉም ማርኬቶች መጥፎ በመንገድ bearish በሆነ መንገድ ሪስፖንስ ያደርጋሉ if inflation comes lower than expected እና expectationችን በታች የሚሆን ከሆነ it will be a bullish signal እና ያንን dead cat bounce የምንለውን sustain የሚያደርግልን ካታሊስት ልናገኝ እንችላለን ማለት ነው ስለዚህ የሚመጣውን ዴታ ኢምፖርታንት ስለሆነ ላይቭ ስትሪማችንን ጆይን ማድረጋችሁን እንዳትረሱ ላይቭ የምንመለከት ይሆናል ማለት ነው so these are the main things I wanted to discuss with you guys I would say this is it እናም ደግሞ የስቴብል ኮይን ዶሚናንስ አለ it has made a higher high ከዚህ ከፌብሩዋሪው high አንጻር I think it will be finding support soon ወይ እዚህ ወደ 12% ላይ ለዛም ነው ያሁኑ ራሊ ሰስቴን ይደረጋል ብዬ ማላስብበት ምክንያት ስቴብል ኮይን ዶሚናንስ እዚህ ሪጅን ላይ ያያችሁት already breakout አድርጎት ወጥቷል maybe it will retest it ይሄንን ሪጅኖች እዚህ ጋር ለምሳሌ already support አግኝቷል 12.39% ላይ I would say if it falls the maximum it can fall ወደ 12.03 ነው እዚህ ጋር በጣም አሁን አሪፍ ቤዝ ቢልድ አድርጓልና ከዚህ በኋላ ወደ ላይ ይሄዳል ብዬ አስባለሁ የኔ ኤክስፔክቴሽን ይሄንን ይመስላል ሶ በሚቀጥለው ሳምንት በጣም ኢምፖርታንት የሆኑ ነገሮች የሚፈጠሩ ይሆናል አሁኑን የቢትኮይንንም ባውንስ ብዙም ባታምኑት ጥሩ ነው ብዬ አስባለሁ ዋነኛው ምክንያት በዊኬንድ ውስጥ እየተፈጠረ ስለሆነ ነው ኦሬዲ ከዛሬው ጠዋት ሃይ we're falling significantly I guess yeah 2% already drop አድርገናል so we're up ይሄንን ቪዲዮ በመቀርጽበት ሰዓት 1.33% so I would look for this resistance to be taken out የመጀመሪያውና ዋነኛው ይሄንን ፔነንት ደግሞ የሚወስድና ወደ ላይ የሚሄድ ከሆነ 64000 ሆልድ የሚያደርግ ከሆነ the next resistance is going to be the value area low ይሄንን ሪክሌም ማድረግ የሚችል ከሆነ ቢትኮይን significantly ወደ ላይ የሚሄድበት probability አለ I will admit it by the way I would like to be transparent and tell you guys I have been taking some profits from my shorts I have closed my position in SUI
የኢቴሪየም ፖዚሽን ሾርት ፖዚሽን ግማሹን ፕሮፊት ወስጄበታለሁ። የቢትኮይን ገና ብዙ አልወሰድኩኝም፣ ምክንያቱም የቢትኮይን ሎ ገና ገብቷል ብዬ አላስብም። ምን ያክል ገብቷል ብዬ አስባለሁ የሚለውን ፐርሰንቴጅ ነው ከሾርቱ ላይ ወሰድኩት። እንደዚህ ብታደርጉ ለእናንተም አሪፍ ሀሳብ ነው ብዬ አስባለሁ። ምክንያቱም አሁን እኔ የቢትኮይን ሾርት ምን ያክል ገብቷል ማን ነው የቢትኮይን ቦተሙ የጁኑን ሎ አግኝተናል ምን ያክል ፐርሰንት ታስባለህ ብትሉኝ I would guess 10-15% ሊሆን የሚችልበት ፕሮባቢሊቲ አለ as of this time። ምክንያቱም we're early in June ምክንያቶችን በዚህ ቪዲዮ አሳይቻችኋለሁ አስረድቻችኋለሁ። So I took 15% of my position off በፕሮፊት of course። እና እንደዚህ ብታደርጉ ምን ያክል ኮንቪንስድ ናችሁ በሚቀጥለው ሳምንት ቢትኮይን የትም ማሄድ ከሆነና ድሮፕ ማያደርግ ከሆነ ከ60 ሺህ በታች I would be 50% sure። ገባችኋል? እንደዚህ ቀስ በቀስ እያለ ከዛ በኋላ የቀረውን 50% ወስዳለሁ ከፕሮፊት ላይ ማለት ነው። ስለዚህ ይህ ነው የኔ ስትራቴጂ። ኦፍ ኮርስ you shouldn't duplicate እና ሬፕሊኬት ማድረግ የለባችሁም፣ ግን አሪፍ ነው ብዬ ስለማስብ ነው እየነገርኳችሁ ያለሁት። ሉክ ፎር ዲስ ጋይስ። ዛሬ ማታ ያው ኢኩዊቲዎች እንደሚከፈቱ ታውቃላችሁ። S&P 500 እንዴት ይከፍታል ሁላችንም የምንመለከተው ነገር ነው። ምክንያቱም በጣም ሲግኒፊካንት ድሮፕ የሚያደርግ ከሆነ the sell off on the AI stocks እና on the semiconductors የሚቀጥል ከሆነ ለቢትኮይንን ድራግ ዳውን ያደርገዋል። ሶ አብረን ምንመለከት ይሆናል። የኢንፍሌሽን ዴታ በጣም ኢምፖርታንት ይሆናል። ኦፍ ኮርስ ኦይልም some pressure I think it will bring ምክንያቱም in the middle is still there is some unrest። ስለዚህ ጉዳዮች አብራችሁ ሁላችሁም እነዚህን ሌቭሎች ተመልከቷቸው። የቢትኮይንም እነዚህን ከታች ያሉትንም ሎዎች እንወስዳቸው የሚለውን ምንመለከት ይሆናል። ይህ ቢትኮይን ኢትዮጵያ ነው። ስሜ ሮቤል አለሙ ነው። I hope you appreciate this weekend update። ለሚቀጥለው ሳምንት እንድትዘጋጁ ያደርጋችኋል ብዬ አስባለሁ። አዲስ ፓተርኖች እንደዚህ አይነት አሪፍ ነገሮች ማይ ከሆነ አሪፍ ኢመርጀንሲ ቪዲዮ አጭር on the short on TikTok I will be posting። ስለዚህ always make sure you are up to date እና የደውል ምልክት ተጭናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። see you next time, see you on the live streams. Yeah, take care guys, ciao.